እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ባክቴሪያን እናም ቫይረስን በተፈጥሮ የሚገድሉ መመገብ ያለባችሁን ድንቅ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ባክቴሪያ እናም ቫይረስ ሰውነታችንን በተለያዩ መንገዶች ይጎዳሉ። ሁለቱም መደበኛ የሰውነት ስራን በማስተጓጎል ሊያሳምሙንም ይችላሉ። ባክቴሪያዎች በራሳቸው ሊራቡ የሚችሉ ህይወት ያላቸው ፍጥረታት ናቸው። ሰውነትን የሚጎዱበት መንገዶች በተለያየ መንገድ ይጎዳሉ። ሴሎችን እና ቲሹዎችን የሚጎዱ መርዞችን በማምረት ለህመም፣ ለብግነት ወይም ደግሞ ለኢንፍላሜሽን እናም ለትኩሳት የሚዳርግ ኢንፍላሜሽን ወይም ደግሞ ብግነትን በማስከተል የሰውነት ክፍሎችን በመውረር ሳምባ፣ አንጀት፣ ቆዳ እናም የሽንት ቧንቧን የሰውነትን አልሚ ምግቦችን በመጠቀም ሰውነትን በማዳከም ይጎዳሉ። የባክቴሪያ ተጽዕኖ የጉሮሮ ህመም፣ ተቅማጥና የቁስል ኢንፌክሽኖችን ያስከትላል። ቫይረሶች ደግሞ ህይወት ያላቸው ሴሎች አይደሉም እናም ለብቻቸው መኖርም አይችሉም። ሰውነትንም የሚጎዱበት መንገድ ጤናማ ሴሎች ውስጥ በመግባት ተጨማሪ ቫይረሶችን ለማምረት የሴሉን መዋቅር በመጥለፍ የተጠቁ ሴሎችን በማጥፋት ለከፍተኛ ትኩሳት፣ ለድካምና ለሰውነት ቁርጥማት የሚዳርግ ጠንካራ የሰውነት መከላከያ ምላሽን በመቀስቀስ ሰውነታችንን ይጎዳሉ። የቫይረስ ተጽዕኖ ደግሞ ጉንፋን እናም ንፍጥ እንዲሁም ደግሞ ሌሎች በሽታዎችንም ያስከትላል። በሁለቱም የሚከሰቱ የተለመዱ ጉዳቶች የምንላቸው ትኩሳት፣ መዛልና ድካም፣ ብግነት ወይም ደግሞ ኢንፍላሜሽን፣ ኢንፌክሽኑ ከባድ ከሆነ በሰውነት ክፍሎች ላይ የሚፈጠር ጫና ይኖራል። ታዲያ የሰውነት በሽታ የመከላከያ ስርዓት ወይም ደግሞ ኢሚዩን ሲስተማችን ለምን አስፈላጊ ሆነ? ጠንካራ በሽታ መከላከያ ባክቴሪያን ስለሚገድል፣ ቫይረሶች እንዳይስፋፉ ስለሚያቆምና የህመምን ቆይታ እናም ጥንካሬንም ስለሚቀንስ ነው። በአጠቃላይ ባክቴሪያ በመርዝና በኢንፌክሽን ይጎዳል። ቫይረስ የሰውነት ሴሎችን በማጥፋት ይጎዳል። ሁለቱም ኢንፍላሜሽን ወይም ደግሞ ብግነትን ያመጣሉ እንዲሁም ሰውነትን ያዳክማሉ። ጠንካራ በሽታ መከላከያን ለመጠበቅና ለመፈወስ ደግሞ እነዚህን በሽታዎችን ለመከላከል ይረዳል ማለት ነው። በሽታ የመከላከል አቅማችን ጠንካራ ከሆነ ታዲያ ባክቴሪያን እናም ቫይረስን በተፈጥሮ የሚገድሉ በሽታ የመከላከል አቅማችንን በተፈጥሮ የሚጨምሩ ምግቦችን ልንገራችሁ። አንደኛ ነጭ ሽንኩርት ነው። ይህ በጣም ጠንካራው ነው። ነጭ ሽንኩርት አሊሲን የተባለ ውህድን ይዟል። ጠንካራ ተፈጥሯዊ ጸረ ባክቴሪያ፣ ጸረ ቫይረስ እና ጸረ ፈንገስ ውህድ ነው። እንዴት መብላት ትችላላችሁ? አንድ ፍንካችን ፍጩት። ከ5 እስከ 10 ደቂቃ ጠብቁ ፈጅታችሁ። ከዛም በሞቀ ውሃ ዋጡት ወይም ደግሞ ከጥቂት ማር ጋር ቀላቅላችሁ ውሰዱት። የተሻለው ጊዜ ደግሞ ጠዋት በባዶ ሆድ ከተስማማችሁ ምርጥ ነው። ታዲያ በቀን አንድ ትንሽ ጥሬ ፍንካች ወይም ደግሞ ከ1 እስከ 2 የበሰለ ፍንካችን ከተጠቀማችሁ በቂ ነው። እነማን መገደብ ወይም ደግሞ ማስወገድ አለባቸው? በተለይ በባዶ ሆድ ሲሆን የጨጓራ ህመም ወይም ደግሞ ጋስትራይተስ ያለባቸው፣ ቁስለትና የቃር ችግር ያለባቸው፣ ዝቅተኛ የደም ግፊት ያለባቸው፣ የደም ማቅጠኛ መድኃኒቶችን የሚወስዱ እናም ስስ ጨጓራ ያለባቸው ሰዎች በምግብ ምትክ ቢወስዱት ተመራጭነት አለው። ሁለተኛ ደግሞ ዝንጅብል ነው። ዝንጅብል ጂንጀሮል የሚባል ውህድን ይዟል። ጂንጀሮል ቫይረሶችንና ባክቴሪያዎችን ይዋጋል። ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። የዝንጅብል ሻይ ወይም ደግሞ ትኩስ ዝንጅብልን ከምግብ ጋር መጠቀም ትችላላችሁ። የተሻለው ጊዜ ደግሞ ጠዋት ወይም ደግሞ ከምግብ በኋላ መጠቀም ነው። በቀን ከ1 እስከ 2 ግራም ትኩስ ዝንጅብል ወይም ደግሞ ግማሽ የሻይ ማንኪያ የዝንጅብል ዱቄትን ከተጠቀማችሁ በቂ ነው።
በባዶ ሆድ ማስወገድ ያለባቸው ደግሞ የቃር ችግር ካለ፣ የጨጓራ ማቃጠልና የእርግዝና ማቅለሽለሽ ስሜት ካለባችሁ በባዶ ሆድ መጠቀምን አስወግዱ። ሶስተኛ ደግሞ እርድ ነው። እርድ ኩርኩሚን የሚባል ኃይለኛ አንቲ ኢንፍላማቶሪ ውህድን ይዟል። ኩርኩሚን ጎጂ ረቂቅ ተዋሲያንን ይገድላል፣ እንዲሁም በሽታ የመከላከል አቅምንም ያጠናክራል። እርድን በሞቀ ወተት ወይም ደግሞ በምግብ ውስጥ ከቁንዶ በርበሬ እናም ከፋት ወይም ደግሞ ቅባት ካላቸው ምግቦች ጋር ሰውነት በኃይለኛ ኩርኩሚንን እንዲመጠው እንዲረዳ ከነዚህ ጋር መጠቀም ተመራጭነት አለው። የተሻለው ጊዜ ደግሞ ከምግብ ጋር ወይም ደግሞ ማታ ከወተት ጋር ተጠቀሙት። በቀን ከግማሽ እስከ አንድ የሻይ ማንኪያ የእርድ ዱቄትን ከተጠቀማችሁ በቂ ነው። በባዶ ሆድ ማስወገድ ያለባቸው ሰዎች ደግሞ የሐሞት ከረጢት ችግር ካለ ወይም ደግሞ የጨጓራ አሲድ ስሜት ካለባችሁ በባዶ ሆድ መጠቀምን አስወግዱ። አራተኛ ደግሞ ማር ነው። ማር ተፈጥሯዊ ጸረ ባክቴሪያ እናም ጸረ ቫይረስ ነው። ጉሮሮን እናም አንጀትን ያለሰልሳል። አንድ ማንኪያ ለብቻ ወይም ደግሞ በሞቀ ውሃ ወይም በዝንጅብል ውስጥ ተጠቀሙት። የተሻለው ጊዜ ደግሞ ጠዋት ወይም ደግሞ ከመተኛት በፊት መጠቀም። በቀን ከ1 እስከ 2 የሻይ ማንኪያ ከተጠቀማችሁ በቂ ነው። የስኳር በሽታ ካለባችሁ በጥቂቱ ብቻ። ከ1 ዓመት በታች ለሆኑ ህጻናት ደግሞ በጭራሽ አትስጡ። አምስተኛ ደግሞ ሎሚ ነው። ሎሚ ቫይታሚን ሲን ይዟል። ቫይታሚን ሲ እናም የሎሚ አሲዶች የባክቴሪያ እድገትን ይከላከላሉ። ሞቅ ያለ የሎሚ ውሃ ወይም ደግሞ በምግብ ወይም በሰላጣ ላይ ሎሚን በመጨመር መጠቀም ትችላላችሁ። የተሻለው ጊዜ ደግሞ ጠዋት ነው። በቀን ደግሞ ግማሽ ወይም ደግሞ አንድ የሎሚ ጭማቂን ከተጠቀማችሁ በቂ ነው። በባዶ ሆድ ማስወገድ ያለባቸው ሰዎች ደግሞ የቃር ችግር ወይም ደግሞ የጥርስ ስሜታዊነት ካለባችሁ በባዶ ሆድ አስወግዱ፣ ወይም ደግሞ ስትጠቀሙ ስትሮ ተጠቀሙ። ከዛም አፋችሁን መጉመጥመጥ። ስድስተኛ ደግሞ እርጎ ነው። ተራ የሆነ እናም ስኳር የሌለው እርጎ ፕሮባዮቲክስን ይዟል። ፕሮባዮቲክስ ጎጂ የሆኑ የአንጀት ባክቴሪያዎችን ይዋጋሉ፣ እንዲሁም በሽታ መከላከልንም ያጠናክራሉ። እርጎን ወይም ደግሞ ከፍራፍሬዎች ወይም ከሲድስ ጋር ከተልባ ወይም ደግሞ ከቺያ ሲድስ ጋር አንድ ላይ መጠቀም የተሻለ ነው። የተሻለው ጊዜ ደግሞ ከምግብ ጋር ወይም ደግሞ ረፋድ ወይም ወደ ማታ ወደ መክሰስ ላይ ተጠቀሙት። በቀን ከግማሽ እስከ 1 ኩባያ መጠቀም ትችላላችሁ። በባዶ ሆድ ማስወገድ ያለባቸው ሰዎች ደግሞ የወተት ተዋጽኦ አለመስማማት ወይም ደግሞ ላክቶስ ኢንቶለራንስ ያለባቸው ወይም በጣም ደካማ የምግብ መፈጨት ካለባችሁ በባዶ ሆድ አትጠቀሙት። ሰባተኛ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴኪንስን ይዟል። ካቴኪንስ የተባሉ ንጥረ ነገሮች ደግሞ ቫይረስንና ባክቴሪያን ይገድላሉ። አረንጓዴ ሻይን ቀለል አርጋችሁ አፍሉት፣ በጣም እንዳይበዛ። የተሻለው ጊዜ ደግሞ ጠዋት ወይም ደግሞ ከሰዓት በፊት ጠጡት። በቀን ከ1 እስከ 2 ኩባያ በቂ ነው። በባዶ ሆድ ደግሞ አስወግዱ። የአሲድ መጨመር፣ የብረት ወይም ደግሞ የአይረን እጥረት ካለባችሁ፣ ጭንቀት ወይም ደግሞ የልብ ትርታ መዛባት ካለባችሁ በባዶ ሆድ አትጠቀሙ። ስምንተኛ ሽንኩርት ነው። ሽንኩርት ኪውሪሲቲን የሚባል ንጥረ ነገርን ይዟል። ኪውሪሲቲን ባክቴሪያ እናም ቫይረሶችን ይዋጋል። ሽንኩርትን በጥሬው በሰላጣ ውስጥ ወይም ደግሞ በትንሹ እየበሰለ ተጠቀሙ። የተሻለው ጊዜ ደግሞ ከምግብ ጋር ተጠቀሙ። በቀን ከሩብ እስከ ግማሽ መካከለኛ ሽንኩርትን ተጠቀሙ። በባዶ ሆድ ደግሞ ማስወገድ ያለባቸው ሰዎች የጋዝ ችግር፣ የሆድ መነፋት ወይም ደግሞ የአንጀት መቆጣት IBS ካለባችሁ በባዶ ሆድ አስወግዱት። ስለዚህ እነዚህ ምግቦች ቫይረስንና ባክቴሪያን በተፈጥሮ የሚዋጉ የሚያስወግዱ እንዲሁም ደግሞ በሽታ የመከላከል አቅማችንን የሚያጠናክሩ እናም የሚጨምሩ ናቸው። ታዲያ በባዶ ሆድ ሲጠቀሙ ደግሞ በጣም የበለጠ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? አንዳንድ የጤና ችግር ካለባችሁ ጸረ ተዋሲያን ምግቦችን በባዶ ሆድ አትውሰዱ። የጨጓራ ህመም፣ ቁስለት፣ የቃር ችግር ወይም ደግሞ ገርድ ካለባችሁ፣ በጣም ስስ የምግብ መፈጨት ስርዓት ካላችሁ፣ ዝቅተኛ የደም ግፊት ካለባችሁ፣ ክብደታችሁ በጣም ዝቅተኛ ከሆነ ወይም ደግሞ
ደካማ ከሆናችሁ፣ የደም ማቅጠኛ የምትወስዱ ከሆነ በባዶ ሆድ አትጠቀሙ። ምርጥ የቀን ውህደትን ከፈለጋችሁ ደህንነቱ እየተጠበቀ እናም ውጤታማ የሆነ ጠዋት ላይ ሞቅ ያለ ውሃ በማር መውሰድ ትችላላችሁ። ምግብ ላይ ደግሞ ነጭ ሽንኩርትን፣ የበሰለ እርድና ቀይ ሽንኩርትን መጠቀም ትችላላችሁ። ማታ መክሰስ ላይ ደግሞ እርጎን መመገብ ትችላላችሁ። መጠጥ ደግሞ አረንጓዴ ሻይን መጠጣት ትችላላችሁ። በባዶ ሆድ ሳይሆን ከምግብ በኋላ በቀን እስከ 2 ኩባያ መጠጣት ትችላላችሁ ማለት ነው። በአጠቃላይ ነጭ ሽንኩርት፣ ዝንጅብል፣ እርድ እናም ማር በጣም ጠንካራዎቹ ቫይረስንና ባክቴሪያን የሚያስወግዱት ናቸው። አነስተኛ መጠንን ዘወትር ተጠቀሙ። በባዶ ሆድ መውሰድ ጠንካራ ውጤትን ይሰጣል፣ ነገር ግን ለሁሉም ሰው ተስማሚ አይሆንም። ከምግብ ጋር መውሰድ ደግሞ ለስስ ጨጓራ ላላቸው ደህንነቱ የተጠበቀ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው